የልቡና ችሎት ደራሲ ዲያቆን በረከት አዝመራው አዘጋጅ ገብረ መስቀል ወርቅነህ ክፍል 3 ቋንቋና ሌሎች ማህበራዊ ለውጦች በእስልምና በተያያዙና በብዛት ክርስቲያኖች ይኖሩባቸው በነበሩ የመካከለኛው ምስራቅ አካባቢዎች ኢየሩሳሌምን ጨምሮ በብዛት የሚነገሩት ቋንቋዎች ግሪክኛና ሱርስት ነበሩ። በአራተኛው መቶ ክፍለ ዘመን ጀምሮ አረብኛ የሚናገሩ ውሱን ክርስቲያኖች በአረቢያ አካባቢዎች ይኖሩ እንደነበሩም ታሪካዊ ማስረጃዎች ያመለክታሉ። ከእስልምና የግዛትና የአስተምህሮ መስፋፋት ጋር ተያይዞ በእስልምና ገዢዎች መስተዳደር በጀመሩ በህዝባቸው ቁጥር በአብዛኛው ክርስቲያን የነበሩ አረብ ያልነበሩ ማህበረሰቦች ዘንድ በሰባተኛው መቶ ክፍለ ዘመን አጋማሽ ጀምሮ አረብኛ ቋንቋ እየተስፋፋ መጣ። በሚቀጥሉት ክፍላተ ዘመናት ክርስትና ለዘመናት የተገለጸባቸውና የተብራራባቸው ነባር ቋንቋዎች ሲዳከሙ ክርስቲያኖችም አስተምህሯቸውን ከእስልምና ጋር ወደ ተቆራኘው አረብኛ ቋንቋ ማስተላለፍ ግድ እየሆነባቸው እንደመጣ የዘመኑ ማህበረሰባዊ ለውጥ ያጠኑ ዘመናውያን ሊቃውንት ይገልጻሉ። በዚህም ምክንያት ክርስቲያኖቹ ወደ እነርሱ ከመጣው እስላማዊ አስተምህሮ ጋር ተዋስኦ ለማድረግ አረብኛን መጠቀም ብቻ ሳይሆን ቀድሞ በግሪክና ሌሎች ቋንቋዎች የተገለጡና የተብራሩ የክርስትና ድርሳናትን ወደ አረብኛ መተርጎም ግድ ሆኖባቸዋል። ይህ ሃይማኖታዊ ውርስን ከአንድ ቋንቋ ወደ ሌላ ቋንቋ የማሻገር ከባድ ሥራ ምን ያህል አድካሚ እንደነበረ በግብጽ ቤተክርስቲያን ተሞክሮ ማወቅ ይቻላል። ይህ የክርስትና ድርሳናትን ከቅብጥ ወደ አረብኛ ቋንቋና ባህል የመተርጎም ሥራ በግብጽ ከ3 ክፍላተ ዘመናት በላይ እንደወሰደ ጥናቶች ያመለክታሉ። ከቋንቋ በተጨማሪ ልዩ ልዩ ኢኮኖሚያዊ ተጽዕኖዎች ነበሩ። ከነዚህ መካከል በእነዚህ ግዛቶች ከክርስትናና ይሁዲ ሃይማኖታቸውን ቀይረው ሙስሊም ለመሆን ፈቃደኛ ያልሆኑ ሰዎች የሚከፍሉት ልዩ የግብር ሕግ አንዱ ነው። በእስልምና ሕግ ሙስሊም ባልሆኑ በዋናነት ክርስቲያንና ይሁዲ ሰዎች ላይ ስለሚተገበሩ የተለዩ ሕጎችና በተለያዩ አቅጣጫዎች ስለተሰጡ ማብራሪያዎች ለማወቅ ይህንን መጽሐፍ ማንበብ ያስፈልጋል። መጽሐፉም ሪሊጂየስ ፕሉራሊዝም ኢን ኢስላሚክ ላው ባለው መጽሐፍ ላይ ነው። ይህ ሕግ ምንም አይነት ትርጉም ቢሰጠው በእስላማዊ ሕግ ውስጥ ለሚኖሩ ክርስቲያኖች በአካባቢያቸው ሁለተኛ ዜጋዎች እንደሆኑ እንዲሰማቸው የሚደረግ ሕግ በመሆኑ በእምነታቸው ላልጸኑት አስተምህሯዊና ባህላዊ ተጽዕኖዎችን በተጨማሪ ወደ እስልምና የሚገፋ ሌላ ፈተና ነበር። ከዚህ በተጨማሪ የአለባበስ ሕግን ጨምሮ ሌሎች በክርስቲያኖች ላይ የተጫኑ ገዳቢ ወይም ገደብ የሚያደርጉ ገዳቢ ሕግጋት ነበሩ። ሙስሊሞች የገዢዎቻቸውን ጥበቃ በመተማመን ስለ ክርስትና አስተምህሮ የፈለጉትን መናገር ቢችሉም ክርስቲያኖች ግን እስልምናን ሲተቹ በጥንቃቄና በቁጥብነት ነበር። ካልሆነ የሕይወት አደጋ የሚያመጣ ቅጣቶች ሊጎበኛቸው ይችላልና። በእነዚህ ከላይ በጠቀስናቸውና ባልጠቀስናቸው ተጽዕኖዎች ምክንያት ክርስቲያን ሊቃውንት የጥብቅና ሥራዎችን የሚሰሩት በዋናነት ሰዎችን ከእስልምና ወደ ክርስትና ለማምጣት ሳይሆን በልዩ ልዩ ጫናዎች ውስጥ ያሉ ክርስቲያኖች ሃይማኖታቸውን ቀይረው እንዳይሄዱ ለመርዳት ነበር። ወደ ክርስትና ማምጣት ግን ብዙ ድርብርብ ተግዳሮቶች ያሉበት ሁለተኛ ዓላማ ነበር። በመጨረሻም ክርስቲያኖቹ በሃይማኖታዊ ጦርነት ተገደው ሌላ ሃይማኖት ባላቸው ገዢዎች መስተዳደርንና ከላይ በጠቀስናቸው ተጽዕኖዎች ውስጥ መኖርን በምን አይነት ስነልቡና ተቀበሉት? ምን አይነት መንፈሳዊ ትርጉምስ ይሰጡት ነበር? የሚሉ ጥያቄዎች መጠየቅ አለባቸው። ለአስተምህሮ ልዩነቶች መልስ ከመስጠት በተጨማሪ ለኩነቶች አግባብ ያለው መንፈሳዊና ስነልቦናዊ ትርጉም መስጠት አንዱ የጥብቅና ሥራ ነውና ክርስቲያኖቹ በእስልምና መስፋፋት ምክንያት የመጡባቸውን አሉታዊ ለውጦች ከሁለት አቅጣጫ ያያቸው ነበር። የመጀመሪያው በክርስትናው ዓለም መከፋፈልና ኃጢአት ስለበዛ ከእግዚአብሔር ተግሳጽ ሆኖ መጥቶብናልና ተግሳጹም ክርስቲያኖችን ለማጥፋት ሳይሆን ወደ ቀደመ ትሕትናቸውና ክርስቲያናዊ ሕይወታቸው እንዲመለሱ የተደረገ ነው የሚል መልስ ነው። ይህንንም በገጽ 119 እስከ 120 መመልከት ይቻላል። በመጀመሪያዎቹ የእስልምና ዘመናት በክርስቲያኖች የተጻፉ
ራእያዊ ድርሳናት ክርስቲያኖች ሲስተካከሉ እስልምና በእግዚአብሔር ኃይል እንደሚጠፋና እስከዛ ድረስ ግን በአንድ በኩል ክርስቲያኖቹ እየተገሰጹበት፣ በሌላ በኩል ግን እግዚአብሔር ለአብርሃም ስለ ልጁ ስለ እስማኤል የገባውን ቃል ኪዳን በምድራዊ ስልጣን እየተፈጸመለት እንዲቆይ ይናገራሉ። ይስሐቅ ብቻ ሳይሆን እስማኤልም ከትውልዱ አለቆች እንዲወጡ በእግዚአብሔር ተባርኳልና ለይስሐቅ የተሰጠው ቃል ኪዳን ግን በክርስቶስ ሰው መሆን የተፈጸመ ዘላለማዊ ቃል ኪዳን በመሆኑ በእስማኤል ልጆች ገዥነት የሚጠፋ አይደለም ይላሉ። እግዚአብሔርም አለ፣ በእውነት ሚስት ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቁማለሁ። ስለ እስማኤልም ሰምቼሃለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አድርገዋለሁ፣ እጅግም አበዛዋለሁ። 12 አለቆችንም ይወልዳል፣ ታላቅ ሕዝብም እንዲሆን አደርገዋለሁ። ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቁማለሁ ተብሎ በኦሪት ዘፍጥረት ምዕራፍ 17 ከቁጥር 19 እስከ 21 የተጻፈውን በማጣቀስ ሁለተኛው መልስ ደግሞ ይህ አሉታዊ ለውጥ በክርስትና ምስክርነት ምክንያት የሚመጣ የሰማዕትነት ክብር እንደሚገኝበት የመጣ እንደሆነና ቀድሞ በክርስቶስ የተነገረ መከራ መሆኑን በማመን ክርስቲያኖች በትዕግስት ይቀበሉት ዘንድ የሚመክር ነው። በመሆኑም ክርስቲያኖች ኃጢአት ስላበዙ ብቻ ሳይሆን ከክርስቶስ መከራና ትንሣኤ ይሳተፉ ዘንድ መከራ ይከተላቸዋል። የተጠሩት ክብርን ብቻ ሳይሆን መከራንም ለመቀበል ጭምር ነውና በዚህ ረገድ የሚከተለው የክርስቶስ ማስጠንቀቂያ በእጅጉ ይጠቀሳል። ከዚህ በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል ተብሎ በዮሐንስ ወንጌል ምዕራፍ 16 ከቁጥር 2 ላይ የተጠቀሰውን በማጣቀስ የግሪክ አርስቶታላዊ ፍልስፍና በክርስትናና እስልምና ተዋጽኦዎች ላይ ምን ተጽዕኖ አሳደረ? በእስልምና የመጀመሪያ ዘመናት በእስላማዊ ግዛት አስተዳዳሪዎች ወይም ከሊፋዎችን የሚመራ የቀደሙ የግሪክ ፍልስፍናዊ ድርሳናትን የመመርመር ትልቅ እንቅስቃሴ ይደረግ ነበር። የዚህ እንቅስቃሴ አጋዦቹ ምስራቅ ሶሪያዊው ፓትርያርክ ጢሞቴዎስ ቀዳማዊን የመሳሰሉ ለግሪክ ፍልስፍና ባህል ቅርብ የነበሩ ክርስቲያን ሊቃውንት ነበሩ። ከዚህ እንቅስቃሴ መገለጫዎች መካከል የአባሳይድ እስላማዊ ግዛት ማዕከል በነበረችው በባግዳድ ከተማ በ8ኛው መቶ ክፍለ ዘመን መጨረሻ አካባቢ የተቋቋመው የጥበብ ቤት እየተባለ የሚጠራው መጻሕፍት ከግሪክኛና ሶሪያኛ ወደ አረብኛ የሚተረጉሙበት የቀደሙ በአረብኛና ፋርሰኛ የተጻፉ ቅኔያዊ ድርሳናት የሚጠበቁበትና የሚጠኑበት ፍልስፍናዊ ክርክሮች የሚደረጉበት ተቋም በዋናነት ተጠቃሽ ነው። እስላማዊ ግዛት በተስፋፋ መጠን መሪዎቹ የሚያገኟቸውን የፍልስፍናና ሌሎች ጥበቦችን በአዲሱ ግዛታቸው ለማሳደግና በዚህም ዕውቀት የሚደገፍ ተራማጅ አስተዳደርን ለመፍጠር ጉጉት ስላደረባቸው በዘመኑ ዕውቀት ተኮር አስተዳደራዊ ስርዓቶችን በአብዛኛው ይከወኑላቸው የነበሩት ክርስቲያኖቹ ስለነበሩ ይህ ፍልስፍና የማጥናትና የማዳበር ጥረት በአረቡ ዓለም ከመጀመሪያዎቹ የእስልምና ዘመናት ጀምሮ በመካከለኛዎቹ ዘመናት ሁሉ ተጠናክሮ ቀጥሏል። ከመካከለኛው ምስራቅና ከባዛንታይን ወደ ምዕራቡ ዓለም ስንሄድ በዚህኛው የዓለም ክፍል የክርስትና የእስልምና ተዋጽኦዎች ጎልተው የወጡት በዋናነት ከ12ኛው መቶ ክፍለ ዘመን በኋላ ነው። ክርስትና ከግሪክ ፍልስፍናዊ ባህል ጋር የረጅም ዘመናት መስተጋብር ያደረገው ቢሆንም በ12ኛው መቶ ክፍለ ዘመን አካባቢ ግን አፍላጦናዊ ወይም ፕላቶኒክ እና አርስቶትሊያን ፍልስፍናዎቹ በምዕራቡ ዓለም እንደገና ጠንቀር ያለ ባለ ሁኔታ እየተጠኑ በሃይማኖታዊ ማብራሪያዎችም ጭምር ውስጥ ትልቅ ቦታ እየያዙ የመጡበት ጊዜ ነበር። ቶማስ አኳይነስ የመሳሰሉ የምዕራብ ቤተክርስቲያን ሊቃውንት በጻፏቸው ድርሳናት ለእነዚህ ፍልስፍናዊ እሴቶች የተሰጣቸው ከፍ ያለ ትኩረት በዘመኑ የነበረውን ዝንባሌ የሚያሳይ ነው። በመሆኑም ቀደም ባሉት የአረቡ ዓለም ክርስትና እስልምና ተዋጽኦዎችም ሆነ ዘግይተው በተከተሉት የምዕራቡ ዓለም ተዋጽኦዎች ውስጥ ከፍልስፍና የተወሰዱ የአመክንዮ ሕግጋት እንደ መግባቢያ ሆነው በማገልገል ትልቅ ቦታ ነበራቸው። በንጽጽር ሲታይ በዋናነት ጥቅም ላይ የዋለው ደግሞ በዘመናቱ ገናና የነበረው አርስቶትላዊ ፍልስፍና ነበር። ክርስትናና እስልምና በጋራ የሚስማሙባቸው ቅዱሳት መጻሕፍት የሌላቸው ከመሆኑም አንጻር ፍልስፍናዊ ሕግጋትን በተዋጽኦቻቸው ውስጥ እንደ ጋራ መስማሚያ ወስደው
መጠቀማቸው የሚገርም ጉዳይ አይደለም። ይህ በዘመናችን የተለያዩ እምነቶች ያሏቸው ሰዎች በጋራ አመክንያዊ እውነቶችና በተረጋገጡ ሳይንሳዊ ግኝቶች እንደሚግባቡት ያለ የተለመደ የተዋስኦ መንገድ ነው። በክርስትና እስልምና ተዋስኦዎች በብዛት ጥቅም ላይ ከዋሉ አርስቶትላዊ የፍልስፍና ሕግጋት መካከል የተቃርኖ ሕግ ወይም ዘ ላው ኦፍ ኮንትራዲክሽንስ ተጠቃሽ ነው። ሙስሊሞቹ የክርስትና አስተምህሮ እርስ በርስ የሚቃረኑ አስተምህሮዎች ያሉበት ነው በማለት ይተቹ ነበር። ተቃርኖ ደግሞ በአርስቶትላዊ ፍልስፍና የስህተት አመላካች ነው። ተቃርኖ አለባቸው ብለው ከሚተቿቸው አስተምህሮች መካከል የእግዚአብሔር አንድነትና ሶስትነት፣ የአንዱ ክርስቶስ በአንድ ጊዜ አምላክና ሰው መሆንና አለመለወጥ፣ በመስቀል መሞትና ሞትን ማሸነፍ ወዘተ ተጠቃሽ ያላቸው ወይም ኮንትራዲክት የሚያደርጉ ቦታዎች ናቸው። ክርስቲያኖች በበኩላቸው ይህንን የተቃርኖ ሕግ በመጠቀም የክርስትና ትምህርት ረቂቅና መለኮታዊ ጥበብ እንጂ ተቃርኖ እንደሌለበት ለማሳየት ጥረዋል። ይህንንም በሚከተሉት ምዕራፎች እንመለከታቸዋለን ወይም ቀጥሎ በምናያቸው ምዕራፎች እናያቸዋለን። ሌላው በፍልስፍናዊ ብያኔዎች የተብራራ ጉዳይ አንድ ምንድነው ነው የሚለው ጥያቄ ሲሆን ሙስሊሞቹም ክርስቲያኖቹም እግዚአብሔር አንድ ነው የሚለው መሰረታዊ አስተምህሮ ቢስማሙም እግዚአብሔር አንድ ነው ሲባል አንድ የሚሆነው በየትኛው የአንድነት ብያኔ ነው በሚለው ጥያቄ ዙሪያ ጋር ይከራከሩ ነበር። በአርስቶትላዊ ፍልስፍና ውስጥ ብዙ አይነት የአንድነት ብያኔዎች የተሰጡ በመሆናቸው ይህ የአንድነት ብያኔዎችን ለመመርመር ይረዳቸው ነበር። በተዋስኦቻቸውም ውስጥ ሌሎች እነዚህን የመሳሰሉ ጥልቅ አመክንያዊ ብያኔዎች የሚያስፈልጓቸው ጉዳዮች ሲገጥሟቸው በዘመኑ የነበሩ የፍልስፍና ዕውቀቶች እንደ አስታራቂ የጋራ መግባቢያ እየሆኑ በእጅጉ ያግዟቸው እንደነበር ከድርሳኖቶቻቸው እናያለን። ሌላኛው ጉዳይ የመሆን ልዩ ልዩ ብያኔዎች የሚያሳየው ፍልስፍናዊ ሀተታ ነው። እግዚአብሔር ወልድ ሰው ሆነ ሲባል መሆን ምንድን ነው? መለወጥ ነው ወይስ መለወጥ የሌለው ሌላ አይነት መሆን አለ? የሚሉትን ወሳኝ ጥያቄዎች ለማብራራት ጥቅም ላይ የዋለው አርስቶትላዊ ጽንሰ ሐሳብ ነው። እነዚህን ጉዳዮች በሚቀጥሉት ምዕራፎቻችን በየቦታቸው እንመለከታቸዋለን። ሌላኛው ሐሳብ በክርስትና እስልምና ተዋስኦዎች ጎልተው የሚታወቁ ክርስቲያን ሊቃውንት አጭር ግለ ታሪካቸው ምን ይመስላል የሚለው ነው። ቀደም ባሉት የእስልምና ዘመናት ከ8ኛው እስከ 11ኛው መቶ ክፍለ ዘመን በክርስቲያኖች የአይቆባውያን፣ መለካውያን፣ ንስጥሮሳውያን ዘንድ በጥብቅና ስራዎቻቸው ከታወቁትና ድርሳናቶቻቸው በዘመናችን ከደረሱት ሊቃውንት መካከል አብዛኛዎቹ በአረብኛ የተጻፉ የክርስቲያን ሊቃውንት ሆነው እናገኛቸዋለን። ከነዚህም ሊቃውንት መካከል ሐቢብ አብራኢጣ ከ755 እስከ 835 ዓመተ ምህረት አካባቢ የሞተ ተለይተው ካልተነገረ በቀር በዚህ መጽሐፍ የተጠቀሱት ዓመተ ምህረቶች እንግዲህ ሙሉዎቹ በጎርጎሮሳውያን አመለካከቶች፣ ሐሳቦች ዓመተ ምህረቶች ነው። ሌላኛው ዮሐንስ ዘደማስቆ ነው። ከ675 እስከ 749 ዓመተ ምህረት አካባቢ የኖረ ነው። ሌላኛው ያህያ እብነ አደይ ከ893 እስከ 974 ዓመተ ምህረት አካባቢ የኖረ። ሌላኛው ታኦድሮስ አቡቀራህ በ829 አካባቢ የሞተ ነው። ሌላኛው አማር አልባስሪ በ850 ዓመተ ምህረት አካባቢ የሞተ። ሌላው ኤልያስ ዘንጽቢን ነው። ከ975 እስከ 1046 ዓመተ ምህረት አካባቢ የኖረ ነው። ሌላኛው አቡ ፈረጅ እብነ ጠይብ ነው። በ1043 ወይም 1043 ዓመተ ምህረት አካባቢ የሞተ ነው። በጉልህ የሚታወቁትና ድርሳናቶቻቸውን በዚህ መጽሐፍ በብዛት የተጠቀምንባቸው እነዚህ ሊቃውንት ናቸው። ከአረብ ክርስቲያን ሊቃውንት በተጨማሪ በሱርስት በግሪክኛና በላቲን ቋንቋዎች ለእስልምና ትችቶች መልስ የሚሰጡና ትችቶች የሚሰነዝሩ መጻሕፍትን የጻፉ ሌሎች ክርስቲያን ሊቃውንትም ይታወቃሉ። ከነዚህም ሊቃውንት ጎልተው የሚታወቁትና በዚህ መጽሐፍ በብዛት የምንጠቅሳቸው ወይም የምንጠቀምባቸው አብዛኞቹ ከ10ኛው መቶ ክፍለ ዘመን በኋላ የተነሱ ሲሆን በድርሳናቶቻቸውም የቀደሙ የአረብ ክርስትና ሊቃውንት ውርሶች በብዛት ይጠቀሙ እንደነበር የጻፏቸው ድርሳናት ያሳያሉ። ዋና ዋናዎቹን ሊቃውንት ለመጥቀስ ያህል ታዎድሮስ ባርኮኒ በ8ኛው መቶ ክፍለ ዘመን ሁለተኛ አጋማሽ የኖረ፣ ጳውሎስ ዘአንጾኪያ በ12ኛው መቶ ክፍለ ዘመን አካባቢ የኖረ፣ ጴጥሮስ አልፎንሲ በ1062 እስከ 1110 አካባቢ የኖረ፣ ቶማስ አኳናስ በ1225 እስከ 1274 አካባቢ የኖረ፣ ዮሐንስ ዘሰጎቪያ
በ1393 እስከ 1458 ዓ.ም የኖረ እንዲሁም ኒኮላስ ዘኩሳ በ1401 እስከ 1464 ዓ.ም የኖረ እና ሌሎችም ሊቃውንት ይገኙበታል። ሀቢብ አብራኢጣ ዘተክሪትን እንመልከት። ከ755 እስከ 835 ዓ.ም አካባቢ የኖረ ሰው ነው። አብራኢጣ የሶሪያ ያዕቆባዊት ኦርቶዶክሳዊት ቤተክርስቲያን ሊቅ ሲሆን አነሳሱ ከባግዳድ 140 ኪሎ ሜትር ሰሜን ምዕራብ የጤግሮስን ወንዝ ተጠግታ ከምትገኘው ተክሪት ከምትባል ከተማ ነው። አብራኢጣ የዚህችን ከተማ ሊቀ ጳጳስ ሆኖ እንደነበረ የሚያመለክቱ የታሪክ ማስረጃዎችም ይጠቀሳሉ። በሃይማኖተ አበው ዘተክሪት በወከይኒ እና በአብሪዳ ኤጲስቆጶስነት የተሾመ ይለዋል ዘሐቢብ። ባግዳድ የአባ ሳይድ ስርወ መንግስት ማዕከል ሆና ከተቋቋመች በኋላ አብራኢጣና ከተማው ተክሪት ለእስልምና አስተምህሮ ባህልና አስተዳደራዊ ተጽዕኖዎች ቅርብ መሆናቸው አልቀረም። በዘመኑ የነበሩ ከሊፋዎች የእስልምና መምህራን ባሉበት በየአደባባዮቻቸው ክርስቲያን ሊቃውንትን ወደ አደባባያቸው እየጋበዙ የማከራከር ልማድ ስለነበራቸው አቡ ራኢጣ ስለ እስልምና አስተምህሮ ጠለቅ ያለ እውቀት የሚያገኝበት እድል አግኝቷል። ለጉዳዩ ከነበረው ቅርበት የተነሳ በክርስትና አስተምህሮዎች ላይ በዘመኑ ከፍ ባለው ይስተጋቡ ስለነበሩ እስላማዊ ትችቶች ቤተክርስቲያን መልስ መስጠት እንዳለባት ያመነው አቡ ራኢጣ በርከት ያሉ የጥብቅና ድርሳናትን ጽፎ አልፏል። ከነዚህ ድርሳናት መካከል ስለ ቅድስት ሥላሴ የተጻፈ ቀዳማዊ ድርሳን አምላክ ሰው ስለመሆኑ እና ክርስትናን ሃይማኖት እና የቅድስት ሥላሴን አስተምህሮ ትክክለኝነት የሚያስረዳ የአቡ ራኢጣ ዘተክሪት መልእክት በሚሉ ስሞች የሚታወቁት ድርሳናት ተጠቃሾች ናቸው። እነዚህ ድርሳናት አረብኛ ንባብና የእንግሊዝኛ ትርጉም ያላቸው ናቸው። አቡ ራኢጣ በእስልምና ተከታዮች ዘንድ በእግዚአብሔር አንድነትና ሶስትነት ላይ የሚነሳውን ትችት በደንብ የተረዳና መልስ ለመስጠት የሞከረ ሰው ነው። ትችቱ አንድ ነገር እንዴት በአንድ ጊዜ አንድና ሶስት ሊሆን ይችላል ከሚል ተቃርኗዊ አመክንዮ የሚመነጭ ነው። እንደ አቡ ራኢጣ መልስ በክርስትናና እስልምና መካከል ያለው ትልቁ ልዩነት አንድን የሚረዱበት ልዩነት ነው። አቡ ራኢጣ የእግዚአብሔርን አንድነት ሰፋ ባለ ትርጉም በማብራራት ለክርስትና አስተምህሮ ጥብቅና ቆሟል። እግዚአብሔር አንድ መሆኑን አስረግጦ በመናገር ይጀምርና አንድነቱ በምን አግባብ እንደሆነ ያብራራል። እግዚአብሔር አንድ ነው ስንል እንዴት ነው? በቁጥር አንድ ነው ማለታችን ነው ብሎ ይጠይቃል። እግዚአብሔርን በቁጥር አንድ ነው ካልን በቁጥር አንድ ከሆኑ ውሱን ተቆጣሪ ፍጥረታት ጋር ማመሳሰላችን ነው ይላል አቡ ራኢጣ። ይህ በመጽሐፍ ቅዱስ ከቁርአን ጋርም ይቃረናል። በመሆኑም ትክክለኛ ሃይማኖት እግዚአብሔር በባህሪ አንድ መሆኑን ማመን እንደሆነ ያብራራል። እንደ አቡ ራኢጣ ማብራሪያ እግዚአብሔር በባህሪ አንድ ሆኖ በአካል ሶስት መሆኑ ሁሉንም ቁጥሮች ነጠላና ጥንድ በመያዝ እግዚአብሔር ሁሉን የሚጠቀልል እና ከቁጥር በላይ የሆነ ፍጹም ረቂቅ ህላዌ መሆኑንም ያስረዳል። በመቀጠልም በብዙ የእስልምና ሊቃውንት ጭምር ህልውናቸው የሚታመኑትን የእግዚአብሔርን ሲፋት ወይም አትሪቢዩትስ ጉዳይ ያነሳል። ሶስቱ አካላት ከነዚህ ሲፋት ጋር ያላቸውን ግንኙነት በማብራራት የክርስትና የእግዚአብሔር አንድነትና ሶስትነት ትምህርትን በእስልምና ለተቃኘው የአስተምህሮ ባህል በሚመች መልኩ ለማቅረብ ይሞክራል። ስለ አምላካውያን ሲፋት እንዲሁም ከትምህርተ ሥላሴ ጋር ስላላቸው ግንኙነት ምዕራፍ 3 ላይ እንመለከታቸዋለን። በተጨማሪም ስለ ክርስቶስ ሰው መሆን፣ ስለ መከራውና በመስቀል ስለመሞቱ፣ ስለ መነሳቱ፣ ስለ መስቀል ክብርና ሌሎች ጉዳዮች ጠለቅ ያሉ ሐሳቦችን ጥልቅ የሆኑ ክርስቲያናዊ ማብራሪያዎችን ሰጥቷል። እነዚህን የአቡ ራኢጣ ነገረ ሃይማኖታዊ ማብራሪያዎች በሚቀጥሉት ምዕራፎች ሰፋ አድርገን እንመለስባቸዋለን። ሌላኛው አባት አቡ ዘከርያ ይህያ እብነ አደይ ነው። ከ893 ከ974 ዓ.ም የኖረ ሰው ነው። በ10ኛው መቶ ክፍለ ዘመን በአባ ሳይድ ኢራቅ ይደረግ ከነበረው ከፍተኛ የእውቀት እና ፍልስፍና ንቅናቄ ውስጥ ከነበራቸው አስተዋጽኦ የተነሳ በዘመኑ የእስልምና መሪዎች ሳይቀር ከፍ ያለ ቦታ ይሰጣቸው ከነበሩት ክርስቲያን ሊቃውንት መካከል ይህያ እብነ አደይ በመጀመሪያው ረድፍ የሚገኝ ሰው ነው። የሶሪያ ያዕቆባዊት ኦርቶዶክሳዊት ቤተክርስቲያን አማኝ የነበረው ይህያ እብነ አደይ ከአባ ራኢጣ ጋር የትውልድ ቦታ ይጋራል።
የተወለደው በኢራቋ ተክሪት አካባቢ ነው። በፍልስፍና ትምህርት ቤት ገብቶ ከክርስቲያንና ሙስሊም መምህራን ዘንድ ከተማረ በኋላ የባግዳድ ቤተ ጥበብ የፍልስፍና ትምህርት ቤት መሪና አንቱ የተባለ ስነ ምግባር አስተማሪ ሆኗል። የስነ ምግባር ጠባይን ስለማሳመር ኦን ዘ ፊንሜንት ኦፍ ካራክተር በሚል ርዕስ የጻፈው ድርሰት በአረቡ ዓለም በቀጣይ መቶ ክፍለ ዘመናት ብዙ የተነበበና በእስላማዊ የስነ ምግባር ፍልስፍና ወይም ኢስላሚክ ኢቲካል ፊሎሶፊ ውስጥ ከፍተኛ ተጽዕኖ የነበረው ስራ ሆኖ እናገኘዋለን። መሐመድ እብነ አልናዲ ወይም አልናዲም ከ995 ከዓመተ ምህረት ገደማ የሞተ የተባለ ሙስሊም ጓደኛ የህይወቱን ክንውኖች በመጽሐፍ ዘግቦለታል። አልኬንዲና አቡ ኢሳ አልወረቅ የተባሉ የእስልምና ሊቃውንት የቅድስት ሥላሴን አስተምህሮ ተችተው መጽሐፍ በመጻፋቸው እብነ አደይ ለእነርሱ መልሶች የሚሆኑ የጥብቅና ድርሰቶችን ጽፎልን እናገኛቸዋለን። የመጽሐፉም የአረብኛ የታረመ ንባብና የፈረንሰኛ ትርጉም በ1920 ዓመተ ምህረት እንደ አውሮፓውያን አቆጣጠር ታትሞ ተሰራጭቷል። ታዋቂው የመጽሐፍ ቅዱስ ተርጓሚና ደራሲ ምስራቅ ሶሪያዊው አቡ ፈረጅ እብነ ጠይብና ሌሎች ከእርሱ በኋላ የተነሱ ክርስቲያን ሊቃውንት የእርሱን የአመክንዮ መንገድና አገላለጾች ይከተሉ እንደነበር ድርሳናቶቻቸው ያሳያሉ። አቡ ኢሳ አልወረቅ ክርስቲያኖች አንድ የእግዚአብሔር ባህሪንና ሶስት አካላትን ያቀላቅላሉ፣ ምክንያቱም ምክንያታዊ የሆነው አስተምህሮ አንድ ባህሪ አንድ አካል ብቻ የሚለው የእስልምና አስተምህሮ ነው በማለት ለጻፈው ትችት መልስ በመስጠቱ ይታወሳል። እብነ አደይ እግዚአብሔር ሁሉን የሚያውቅ የባህሪ ዕውቀት ነው ከሚለው መሰረት ላይ ይነሳል። ታዲያ ሁሉን የሚያውቅ ራሱን ጨምሮ ፍጹም ዕውቀት ከሆነ ራሱ የሚያውቅ እና በራሱ የሚታወቅ ሊሆንም ይገባል በማለት አመክንያዊውን ይቀጥላል። ስለዚህም እግዚአብሔር የባህሪ ዕውቀት መሆኑ በአንድነቱ ውስጥ ሶስት የባህሪ ሲፋት እንዳሉት ያሳያል በማለትም ይደመድማል። የባህሪ ዕውቀት የሆነው ጃውሃር አልአቅል አዋቂ ህሊና የሆነ አልአቂልና የሚታወቅ የሆነ አልማቁል የዕውቀት ህላዌ የአዋቂነት ህላዌና የታዋቂነት ህላዌ ደግሞ ባህሪያዊ አንድነት ቢኖራቸውም በራሳቸው የማይቆሙና በሰዎች አእምሮ ውስጥ ብቻ የተፈጠሩ ምናባውያን ሲፋት አይደሉም። እነዚህ ሲፋት እግዚአብሔርን ከፍጥረት አንጻር የሚገለጽባቸው የግብር ወይም የሥራ ሲፋት አይደሉም። እግዚአብሔር ፍጥረታትን ከመፍጠሩ በፊት በባህሪው አዋቂና ራሱን በራሱ ታዋቂ ነውና። ሙስሊሙ አልወረቅና ጓደኞቹ ላቀረቧቸው ከትምህርተ ሥላሴ ክርስቶስ ሰው በመሆን ከክርስትና የሥነ ምግባር ሕግጋት በተለይም ከምንኩስና ወዘተ ጋር ለተያያዙ ሌሎች ትችቶች እብነ አደይ ሰፊ መልስ ሰጥቷል። እነዚህንም መልሶች በሚቀጥሉት ምዕራፎች እንጠቅሳቸዋለን። ሌላኛው ሰው አብርሃም እብነ ዙራህ ከ975 እስከ 978 ዓመተ ምህረት ገደማ የግብጽ ቤተክርስቲያን ፓትርያርክ የነበረ ሰው ነው። ቀድሞም አብርሃም እብነ ፋራህ ይባል የነበረው በካይሮ በንግድ ሥራ ተሰማርቶ ይኖር የነበረው ሶሪያዊው ክርስቲያን ቆይቶ አብርሃም በመባል 62ኛው የግብጽ ኦርቶዶክስ ቤተክርስቲያን ፓትርያርክ ሆኖ ተሰየመ። በ11ኛው መቶ ክፍለ ዘመን መጨረሻ አካባቢ ከልዩ ልዩ ታሪካዊ ሰነዶች ተሰብስቦ በተጠናቀረው የግብጽ ቤተክርስቲያን የፓትርያርኮች ታሪክ እንደተመዘገበው በዘመኑ የነበረው የፋጥሚድ ስርወ መንግስት ከሊፋ አልሙኢዝ ያዕቆብ እብነ ኪሊስ ከሚባል ከይሁዲ ወደ እስልምና የተመለሰ ሹሙና ሙሴ ከሚባል አይሁዳዊ ጋር በመሆን ከክርስቲያኖች ጋር ክርክር ለማድረግ ፈልጎ ከጳጳሳቱ አንዱን እንዲልክ ለፓትርያርኩ ግብዣ አቀረበለት። ፓትርያርኩም ከጳጳሳት መካከል ምሁርና ጠቢብ የነበረውንና ታዋቂ የግብጽ ቤተክርስቲያን ፓትርያርኮችን ታሪክ መጽሐፍ ብዙ ክፍል የጻፈውን ሳዊሮስ ዘእስሙናይ 987 ዓመተ ምህረት አካባቢ የሞተ ወደ ከሊፋው ላከው። ይህ ፓትርያርኩ የላከው ሊቅ ሳዊሮስ እብነ አልሙቃፋ እየተባለም ይጠራል። በሚቀጥሉት ምዕራፎች አልፎ አልፎ እንጠቅሰዋለን በዚህ ስያሜው። በክርክሩ መካከል እብነ ኪሊስ የክርስትና ስህተትነት የሚጋለጥበት ምክር ለከሊፋው ጠቆመው። ይኸውም በወንጌል ስለ እምነት የተጻፈው ቃል ነው። እውነት እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዛ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም የሚለው የማቴዎስ ወንጌል ምዕራፍ 17 ቁጥር 20 እንደሆነ ጠቆመው። ከሊፋውም ምክሩን ተቀብሎ ፓትርያርኩን አስጠርቶ ይህንን የወንጌል ቃል በተግባር አድርጋችሁ ካላሳያችሁኝ ክርስቲያኖችን አጠፋለሁ ብሎ
ነግሮት በቀጠሮ አሰናበተው። ፓትርያርኩ በፈተናው ተጨንቆ በጸሎት እየተጋ ሳለ ድንግል ማርያም በራእይ ተገልጣለት አንድ ጻድቅነቱን ሰው ሳያውቅበት በትህትና ተደብቆ ወደሚኖርና ድሆችን በመመገብ ጊዜውን የሚያሳልፍ ስምዖን ወደሚባል ደግ ሰው ክርስቲያን መራቸው። ፓትርያርኩም ስምዖንንና ሕዝቡን ይዞ በከሊፋው ቀጠሮ መሰረት ሙቃታው ወይም ሙቃታም ወደሚባል ተራራ አቅራቢያ ይሄዳል። ፓትርያርኩ ስምዖን እና ሕዝበ ክርስቲያኑ ምህላ ይዞ የምህላ ጸሎት ካደረሱ በኋላ 3 ጊዜ እንደሰገዱና ተራራው ተነስቶ እንደተቀመጠ በሳዊሮስ እብነ አልሙቃፋ የተጻፈው የግብጽ ቤተክርስቲያን ታሪክ ይተርካል። ታሪኩ ይቀጥላል። የተደረገውን ተአምር ተከትሎ በፓትርያርኩና በከሊፋው መካከል ነገረ ሃይማኖታዊ ውይይቶች ተደረጉ። ከሊፋ አልሙኢዝ ምን ሊያደርግለት እንደሚፈልግ ፓትርያርኩን ሲጠይቀው በክርስቲያኖች ላይ የሚጣለው ልዩ ታክስ ጂዚያ እንዲነሳላቸውና ክርስቲያኖች አብያተ ክርስቲያናትን ያድሱ ዘንድ እንዲፈቀድላቸው አሳሰበ። ከሊፋውም የጠየቀውን ሁሉ ፈቀደለት። በተጨማሪም ከሊፋ አልሙኢዝ የክርስትና ጥምቀትን ፈልጎ ስልጣኑን ትቶ በድንገት እንደጠፋና በድብቅ ወደ ገዳም በመሄድ ተጠምቆ ክርስቲያን ሆኖ በምንኩስና እንደኖረ ይተረካል። በድንገት መጥፋቱም በግብፃውያን ዘንድ በድንገት ለሚሰወሩ ሰዎች መተረቻ ምሳሌ ሆኖ እንደነበርም ጸሐፍት ዘግበውለታል። ሙስሊም ወላጆች ልጆቻቸውን ምነው እንደ መሪው አልሐኪም ድንገት ከፊቴ ብትጠፊ ወይም ብትጠፋ እያሉ መርገማ አድርገውትም እንደነበር ይነገራል። በስም የሚመሳሰለውና በዘመን ቀደም የሚለው የአብርሃም ዘጥብርያዶስ ታሪክም እንዲሁ ከተአምራት ጋር የሚገናኝ ሆኖ እናገኘዋለን። በ829 ዓመተ ምህረት ገደማ በኢየሩሳሌም በአሚር አብድ አልራህማን አልሐሺማ በአደባባይ ክርስቲያን ሊቃውንት ፓትርያርክና ጳጳሳትም ያሉበት ሙስሊም ሊቃውንት 2 ከክርስትና ወደ እስልምና የሄዱ ሰዎችን ጨምሮና 2 አይሁዶች የተሳተፉበት ቀናትን የፈጀ ብዙም ፍሬ ያልተገኘበት ክርክር ሲደረግ ሳለ አብርሃም የሚባል መነኩሴ የኢየሩሳሌምን ቅዱሳት ቦታዎች ለመሳለም ጉዞ ላይ እያለ እግር ይጥለውና በአሚሩ አይን ይገባል። በአሚሩም ግብዣ ወደ ክርክሩ ገብቶ በድፍረት ከአሚሩና ከሌሎች ሙስሊም ሊቃውንት ጋርም ይከራከራሉ። በመጨረሻም መስቀልን ስለማክበር ሲከራከሩ የክርስቲያን መስቀል ተአምራትን ማድረግና ፈውስን መስጠት የሚችል እንደሆነና መከበር እንዳለበት ከተናገረ በኋላ በእስልምና ክብር የሚሰጠው በካዕባ ቤተ መቅደስ ማዕዘን ላይ ያለው ጥቁር ድንጋይ ግን እንዲህ አይነት ኃይል እንደሌለው ይጠቁማል። ስለ ካዕባ ቤተ መቅደስና ጥቁሯ ድንጋይ ምዕራፍ 6 ገጽ 430 እስከ 31 ተመልከት። በጉባኤው ካሉ ሙስሊም ተከራካሪዎች አንዱ በካዕባ የአላህ ኃይል እንደሚገለጥና ከእርሱ ጋር ወደ መካ ሄዶ ይህንን እንደሚያረጋግጥ ይጠይቀዋል። መነኩሴውም የዋዛ አይደለምና እግዚአብሔር በሁሉም ቦታ ስላለ እርሱ የመስቀልን ኃይል ለማሳየት ጌታ የተሰቀለበትን መስቀል ፍለጋ ወደ ቁስጥንጥንያ መሄድ እንደማያስፈልገውና ባለበት ቦታ ሆኖ የመስቀል ምልክት ተአምራትን እንደሚያደርግ ሙስሊሙም ግዴታ መካ መሄድ እንደማያስፈልገው በጉባኤው ይናገራል። በአሚሩ አደባባይ ክርክሩ ተአምራትን ወደ ማሳየት ትዕይንት ተሸጋገረ። መነኩሴውም በክርስቶስ መስቀል ኃይል አጋንንት ከሰዎች አወጣ። የሚገደል መርዝ ወይም የሚገድል መርዝ ጠጥተው ወይም ሰጠውት አልተጎዳም። በእሳት ውስጥ ገብቶም ምንም ሳይቃጠል ወጣ። ይህንን መለኮታዊ ኃይል ያዩ 2 አይሁዶችና ቀድመው ከክርስትና ወደ እስልምና የሄዱት 2 ሰዎች ወደ ክርስትና ተመለሱ። ከእስልምና የተመለሱት 2ቱ ሰዎችም ወዲያው የሞት ፍርድ ተፈረዶባቸው ተገደሉ። አብርሃም ዘጥብርያዶስ ግን ቀድሞም ወደ ክርክሩ የተጋበዘው በራሱ በአሚሩ ስለሆነ ትንሽ ከታሰረ በኋላ ተፈቶ መንገዱን ቀጠለ። እነዚህና መሰል ታሪኮች ለአረብ ክርስቲያኖች የእግዚአብሔር ተአምራታዊ ጥበቃ ምልክት የሆነው ትልቅ ቦታ ተሰጥቷቸው ለዘመናት የሚዘከሩና የሚወሱ ናቸው። በእነዚህ ታሪኮች ውስጥ የክርስትናና የእስልምና ተዋስኦ ከቃላት ልውውጥ አልፎ በተአምራት ወደ መፈታተን ከፍ ብሎ እናገኘዋለን። ተአምራትና ድንቆች የክርስትና አረጋጋጮች ሆነው በመጀመሪያዎቹ የክርስትና ዘመናት የተሰጡ ቢሆንም ይህ ነገር ሁልጊዜ መደረግ ይኖርበታል የሚለው ሐሳብ ትክክል እንዳልሆነ ክርስቲያን ሊቃውንት ከተለያዩ አቅጣጫዎች አስረድተዋል። ይህንንም ወደፊት በምዕራፍ 2 በስፋት እንመለከተዋለን። ሌላኛው ሰው ዮሐንስ ዘደማስቆ ነው።
ዮሐንስ ዘደማስቆ ከ675 እስከ 754 ዓመተ ምህረት ገደማ የኖረ ነው። ዮሐንስ አባቱ የደማስቆ ኦሚያድ ከሊፋ አብደል መሊክ ከ685 እስከ 705 ዓመተ ምህረት ግብር ሰብሳቢ የነበረ ጽኑ ክርስቲያን ነበር። በዚህ ምክንያት ስለ እስልምና በቂ ዕውቀት የነበረው ክርስቲያኑ ዮሐንስ በኢየሩሳሌም አቅራቢያ በሚገኘው ቅዱስ ሳባ ገዳም ገብቶ ከመነኮሰ በኋላ ክህነት ተቀበለ። በዚህ ብቻ አይበቃም ተርጓሚ ያሻዋል። በዚህ ብቻ አይበቃም ተርጓሚ ያሻዋል። እንደ ፈቃዳችን ብንተረጉመው እንደ ፈቃዳችን ብንተረጉመው በውጥን የሚያስቀር ስህተቱ ብዙ ነው። በውጥን የሚያስቀር ስህተቱ ብዙ ነው። ከቶ በሰው ፈቃድ ትንቢት እንዳልመጣ ከቶ በሰው ፈቃድ ትንቢት እንዳልመጣ ይነግረናል መጽሐፍ ከሕግ እንዳንወጣ ይመክረናል መጽሐፍ ከሕግ እንዳንወጣ። እንጠይቅ መምህራን ያሉት በደረጃ እንጠይቅ መምህራን ያሉት በደረጃ እናንብብ መጻሕፍት ይሁኑን ማስረጃ እናንብብ መጻሕፍት ይሁኑን ማስረጃ።
ደርሰዋል። በዚህ ብቻ አይበቃም ተርጓሚ ያሻዋል። በዚህ ብቻ አይበቃም ተርጓሚ ያሻዋል።